ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። በዕለተ ቅዳሜ ሁለተኛ ክፍል ፕሮግራማችን በድጋሚ ወደ እናንተ መጥተናል። እናንተ ከኛ ጋር ቆይታ ስታደርጉ በአርሴናል ዙሪያ የዕለቱ የእንግሊዝ ጋዜጦች የተለያዩ ሚዲያዎች ያወጡትን ሪፖርት በዚህ ፕሮግራም የምንዳስስበት የሁለተኛ ክፍል የዕለተ ቅዳሜ ፕሮግራማችን ይዘን መጥተናል። ኢንሳይድ አርሴናልን በተመለከተ ከጋዜጦች ጋር ከተለያዩ ሚዲያዎች ጋር የነበሩ አርሴናልን ያተኮረ መረጃን በዚህ ፕሮግራም አንስተን ከእናንተ ጋር ቆይታ እናደርጋለን። የመጀመሪያው ትኩረታችን የሚሆነው እንግዲህ አርሴናል በዚህ የዝውውር መስኮት በንቃት እየተሳተፈ ነው የሚገኘው። በየቀኑ አርሴናል ከተለያዩ ተጫዋቾች ጋር ስሙ መያያዙን ቀጥሏል። ትናንት ሌላ ስም ነው፣ ዛሬ ሌላ ስም ነው። የክለቡ የአሰራር ደንብና የአንድሬስ ቤርታ የዝውውር ሂደት እንደምታውቁት አንድ ዲፓርትመንት ላይ ከ4-5 በላይ አማራጮችን ተመልክተው ከነዛ ተጫዋቾች ጋር ኮንታክት አድርገው ከአርቴታ ጋር በድጋሚ መክረው አንዱን ነጥሎ የማስፈረም ሂደትን ነው። አንድ ዲፓርትመንት ላይ በርካታ አማራጮችን ነው በውስጣቸው የሚይዙት እና በየጊዜው አርሴናል ስሙ እየተቀያየረ ከተለያዩ ተጫዋቾች ጋር ስሙ ቢያያዝ በራደር ውስጥ ያሉ ተጫዋቾችን ኮንታክት ባደረገ ቁጥር ልክ ውስጥ አዋቂዎች እነዚህን ጉዳዮች በተመለከቱ ቁጥር ለሚዲያ ያጋራሉ። ስለዚህ አርሴናል በየቀኑ ከተለያየ ተጫዋች ጋር ስሙ ተያይዞ መውጣቱ የክለቡ የራደር ስፋትን ነው የምንመለከተው፣ ወይም በእቅድ ደረጃ ሰፊ የሆነ የአርሴናል የዝውውር እቅድ እንዳለ ነው የምንረዳው። እና እስቲ ክለቡ ደግሞ አሁን እቅዱንም ፍላጎቱንም ከጊዜ ወደ ጊዜ እያሰፋ እንግዲህ በቀሪ 2 ሳምንት ለአርሴናል እና ለአርቴታ በጣም እጅጉን ወሳኝ ሳምንት ነው። ምክንያቱም ከዛሬ በኋላ ድፍን 2 ሳምንት በዝውውር መስኮቱ ይቀራል። አክቲቪቲው በምን ያክል ርቀት ይጠናቀቃል የሚለው የክለቡ ደጋፊዎችም ጥያቄ ነው። የአርቴታም ቀጣይ ውሳኔ በእጅጉ አስፈላጊ ነው። በዛሬው ዕለት ለህትመት ከበቁ የእንግሊዝ ጋዜጦች መካከል አንዱ ዘሳን ነው። ዘሳንን በፊት ስክሪናችን ላይ የምትመለከቱት የዘሳን የጋዜጣ ትኩረት በቀጥታ የሚያደርገው የሚካኤል አርቴታ አዲሱ ኮንትራትም በተመለከተ ነው። ሁሉንም ጉዳይ እናነሳለን። ኢንሳይድ አርሴናል ስለሆነ የቴምብሌናችንን አርስት ላይ ያሉ የኦሲሜንና የዣሬል ካውንሳን ጉዳይ ብቻ ሳይሆን አርሴናልን የተመለከተ መረጃዎችን ሁሉ በዚህ ፕሮግራም የምናጋራችሁን የሚሆነው ሌተስት አፕዴት ነው። ይሄ ፕሮግራም ወደ እናንተ ተደራሽ እስከሚሆንበት ሰዓትና ጊዜ ድረስ የወጡ ተጨባጭ መረጃዎችን ነው ከጋዜጦች ጋር ያይዘን የምናነሳላችሁና የመጀመሪያው ትኩረት እንግዲህ አርቴታ በአርሴናል የሚቆይበት የኮንትራት ሂደትን ዲል የሚለው በትልቁ የአርሴናል እና የአርቴታ በቀጣይ አብሮ በጋራ ለመዝለቅ አብሮ በጋራ ለመስራት ስምምነት ላይ መደረሳሉና ራሱን ያረጋገጠው አርቴታ በክለቡ እንደሚቆይ ምንም ግራ አትጋቡ በክለቡ ቆያል የሚል አስተያየት የሰጠው ከላይ ዲል ነው፣ ከስር ደግሞ ኖ ዲል ነው። የኤንዞ ፈርናንዴዝ ሰዓት አልቆ የሲቲም ጥያቄም አልመጣም፣ የተገደበለትም ሰዓት አልቋል። እንግዲህ በሰዓቱ ሲቲ አይገኝ እንጂ በቀሪ 14 ቀናት አይመለስም ማለት አይቻልም። ሲቲ ጥያቄ ይዞ ሊመጣ እንደሚችልም ተያይዞ የወጣ መረጃ ነው። እሱ አይደለም ትኩረታችን አርሴናል ስለሆነ ሌላ ጋዜጣ ደግሞ እስቲ እንመልከት። በቀጣይ ደግሞ በስክሪናችን ላይ የምትመለከቱት ጋዜጣ ዴሊ ኤክስፕረስ ነው። የእንግሊዝ ታብሎይድ ነው፣ ግን ይህ ሚዲያ አንዳንድ የሚያወጣቸው ዘገባዎች ተመራጭም ስለሚሆን አልፎ አልፎ ሃንግሪ ሚካኤል ውድናት ሌታፕ የሚል ነው። አሁን አርሴናል ውስጥ ያለውን መራብን ይሄ ሚዲያ በፊት ገጹ ላይ ይዞ ወጣው። አርሴናል አሁንም በዋንጫ ፉክክር ላይ ጠንካራ ጉዞ እንደሚያደርግ የሚገልጽ የበለጠ ደግሞ ዩሮፒያን እግር ኳስ አሁን
የአርሴናል አስፈላጊው አንገብጋቢው ጉዳይ በመራብ ስሜት ያምናውን አይነት ካራክተር በመያዝ የሚቀጥሉበትን ሂደት በመግለጽ ነው። እንግዲህ በፊት ገጹ ላይ ይህን ጉዳይ ከአርቴታ ጋዜጣዊ መግለጫ መነሻ በማድረግ ዴይሊ ኤክስፕረስ ደግሞ ይሄን ጋዜጣ በዛሬ የጋዜጣ የጀርባ ህትመት የእግር ኳሱ ክፍል ትልቁ ትኩረት ሚካኤል አርቴታን አድርጓል። የትናንትናውን ጋዜጣዊ መግለጫ ከኮሚኒቲ ሺልድ የእሁዱ ጨዋታ በፊት የሰጠው ጋዜጣዊ መግለጫና ቆይታን በተመለከተ ትኩረት አድርጎ ዴይሊ ኤክስፕረስ ደግሞ እዚህ ላይ ቆይታ አድርጓል። ዋነኛ ትኩረታችን እንግዲህ ዴይሊ ሜልን የተመለከተ ነው። ይህን ጋዜጣ ለረጅም ደቂቃ ላይ በስክሪናችን ላይ እናቆየዋለን። ይህን ጋዜጣ ግን በዴይሊ ሜል በኩል ለህትመት የበቃውን ይህንን ህትመት ተመልከቱት። ዛሬ ትልቅ ቆይታ የምናደርገው በዚህ ዘገባ ላይ ነው። ጋዜጣውን ተመልከቱት። የአርሴናል የኦሲሜን ድርድር መጀመሩን ዴይሊ ሜል አለኝ ባለው መረጃ መሰረት ያጋራውን ጉዳይ ሲሞን ጆንስ ነው የዘገበው። በዝውውር ዘገባው ላይ ጠብ የማይል የዴይሊ ሜል ዘጋቢ የክለብ ሪፖርተሮች የበለጠ ለክለብ ቅርበት አላቸው። በአንድ የሚዲያ ተቋም ውስጥ የሚሰሩ ሪፖርተሮች የበለጠ ከክለብ መረጃ የማግኘት አቅም አላቸው። በተደጋጋሚ የምንልበት ዋነኛ ምክንያት የነ ሲሞን ጆንስ፣ የነ ጃክ ጋላገር፣ የነ ኬቨን ጊል፣ የነ ጃክ ክሮስ፣ የነ ክሬግ ጃኮብስ፣ የነ ፖል ጆይስ የነዚህ ዘጋቢዎች የዘገባ ጥራት አንደኛ ምንጩን፣ መነሻውን፣ መዳረሻውን ከበስተጀርባ ያለውን ተጨባጭ እውነታን በመግለጽ ስለሚያነሱ ምንም አይነት የመረጃ መዛነፍ አያስተናግዱም። በአብዛኛው ሪሊያብል አኪሬት ያለውን መረጃ ነው የሚዘግቡት። ለዛ ነው ቅድሚያ የምንሰጠው ለክለብ እና ለሚዲያ ሪፖርተሮች። ከሰሞኑ የተነሳው ውዝግብ በሚዲያ ደረጃ ተመልክታቸዋል አይደል? በፋብሪዚዮ ሮማኖ ላይ የተነሳው ዘመቻ ታስታውሱ እንደሆነ ካለፈው ሳመር እስከዚህኛው የሳመር የዝውውር መስኮት ድረስ አንድ ጉዳይ በተጨባጭ ደጋግሜ ለእናንተ መረጃውን አጋራችሁ ነበር እና አንዳንዴ ይሄ ሶሻል ሚዲያ ኢንጌጅመንትና ኢንፍሉዌንሰር እና ከፍተኛ ኦዲየንስ ተከታይ ስላለው ብቻ አኪሬት መረጃ ነው ብላችሁ ሁሉንም ቅድመ ሁኔታ አትቀበሉ። አሁንም የመረጃ ምርጡ የዝውውር ዘጋቢ ነው ፋብሪዚዮ ሮማኖ። ግን ምንም ጥያቄ የለውም ዴቪድ ኦርኒስተን የበለጠ ለእንግሊዝ ክለቦች አስተማማኙ ዘጋቢ ነው። ምንም ጥያቄ የሌለው ጉዳይ። አይወዳደሩም ሁለቱ። በዚህ የእንግሊዝ ውስጥ አዋቂዎችና በተለይ ለሪኩፕመንትና ለሚዲያ ኮሚኒኬሽን ዳይሬክተሮች የበለጠ ቅርበት ያለው በቀጥታ ከክፍያ ጋር ነው ለኦርኒስተን መረጃ የሚሰጠው። ክፍያ አለው፣ መረጃው ይሰጠዋል። ከአደራዳሪ አካላት ወይም ከተጫዋቾች ኤጀንት አይደለም መረጃ የሚያገኘው። ክለቡ ያለበትን ስቴጅ በቀጥታ ከክለቡ የሚዲያ ኮሚኒኬሽን ኃላፊዎች ነው የሚያገኘው እና በኦርኒስተን ጥራት ያላቸው ዘገባዎች የእንግሊዝ እግር ኳስ ተከታታይ ለሆናችሁ የእንግሊዝ ክለቦች ደጋፊ የሆናችሁ የፕሮግራማችን አድማጮች ምርጫቸው ኦርኒስተን ቢሆን አያስገርምም። ለምን? የዘገባው ጥራትና ክብደት ለጥያቄ የሚቀርብ ስላልሆነ። ለዛ ነው ከሰሞኑ ፋብሪዚዮ በተለይ የአንድ ያማንዴ ላይ ቪኒ ጁኒየር ላይ ያሳየው የሚዲያ አቅምን የእግር ኳሱ ቤተሰብ የተረዳው ፋብሪዚዮ ሮማኖ ሪፖርተር አይደለም፣ ሶሻል ሚዲያ ኢንፍሉዌንሰር ነው። ለምን መሰላችሁ? ሪፖርተር ለአንድ የሚዲያ ተቋም ህጋዊ የሆነ ሰራተኛ ነው። ለዛ ሚዲያ ነው የሚሰራውና የራሱ የሆነ ኦፊሻል ቦክስ አለው። ከሚዲያው ጋር በቀጥታ መረጃ የሚያስተሳስረው ጉዳይ አለው። የራሱ የፌስቡክ አካውንት ያለው፣ የራሱ የዩቲዩብ ገጽ ያለው፣ የራሱ ሶሻል ሚዲያ አካውንቶች ያሉት ሪፖርተር አይደለም። የሶሻል ሚዲያ ኢንፍሉዌንሰር ነው። ለዝውውር ለኤጀንቶች፣ ለአደራዳሪ አካላት ቅርበት ያለው የበለጠ ደግሞ ለማሮ ኢካርዲ የዝውውር ሂደት ነው
የፋብሪዚዮ ሮማኖን የዝውውር እቺ ሂርዊጎ የምትላትን ቃል ቡስት ያደረገው በማውሮ ኢካርዲ ዝውውር ላይ ነው። የእሱንም ህይወት እንደቀየረ በተደጋጋሚ ኢንተርቪዎች ላይ ይነሳል እና ይህን ጉዳይ ማንሳት የፈለግኩት የአንድ ሚዲያ ሪፖርተር ሲሆኑ ለዛ ሚዲያ የሚሰሩበት የመረጃ አቅምና የታማኝነት ደረጃ እነዛ ዘጋቢዎች የዘገባውን ጥራት ባልጠበቁ ቁጥር ሚዲያው ነው አብሮ በጋራ የሚወርደው። ስለዚህ በዘገባቸው ላይ ከፍተኛ ጥንቃቄ፣ በእርማት ስህተት የሌለበት አንድ ጉዳይ ሳይጣራ አይዘግቡ። አሁን ይህንን ሁሉ አርዕስት ያመጣውላችሁ ዋነኛ ምክንያት የዴሊ ሜሉ ሪፖርተር ሲሞን ጆንስ ብዙ በመጻፍ አይታወቅም። ልክ እንደ ዴቪድ ኦርኒስተን ነው። ምናልባት የምታውቁት ታውቁታላችሁ። አንዳንዴ የራሱን ኤክስክሉሲቭ ኒውስ ይዞ ሲወጣ ሁሉም የሚዲያ ባለሙያዎች የእሱን ፖስት ሪፖስት ያደርጋሉ። የዴሊ ሜል ሪፖርተር ሆኖ በዘሳን፣ በታይምስ፣ በቴሌግራፍ ያሉ ሪፖርተሮች ጭምር ሪፖስት ያደርጋል። በጣም እውቅ ጋዜጠኛ ነው እና ማታ ማታ ይህን ዘጋቢ ማየት ከፈለጋችሁ ስካይ ስፖርት ላይቭ ትራንስፈር ቶክ ሾው ላይ ተጋባዥ እንግዳ ነው እና ሰፊ ትንተና ይሰጣል። ተጨባጭ ክለቦች በቀጥታ መረጃ የሚሰጡት ጋዜጠኛ ነው። እሱ በዛሬው የዴሊ ሜል ህትመቱ ላይ አርሴናል ዳይሬክት ድርድር ከቪክተር ኦሲሜን ጋር ጀምሯል ይላል። የኦሲሜንን ዝውውር ደግሞ ጎን ለጎን ያደናቀፈው የጋብርኤል ማርቲኔሊ ውሳኔንም አካቶ ይዟል። ጋዜጣዋን ቀንጨብ አድርጌ ቆርጬ እስቲ ከጋዜጣው ላይ ላውጣውና ተመልከቱት። በደንብ ዙም ሆኖ አሁን የምትመለከቱት የሲሞን ጆንስ ሪፖርትን በቪክተር ኦሲሜን ጋር በተያያዘው የአርሴናል መረጃ እስቲ እንወያይ። መረጃውን ላጋራችሁ፣ ከዛ ወደ ጃሬል ካውንሳ እንመጣለን። በርካታ መረጃዎችን ነው አርሴናል ጋር በተያያዘ ወደ ለእግር ኳሱ ቤተሰብ በትናንትናው ዕለት ሲወጣ ነበር። አርሴናል ከቪክተር ኦሲሜን ጋር ድርድር ጀምረዋል። ድርድር መጀመሩ ብቻ ሳይሆን ተጫዋቹ በዚህን ሰዓት የሚያገኘውን የጋላታሳራይ ደሞዝን አርሴናል በደንብ አጣርቷል። የተጫዋቹ የደሞዝ ክፍያ፣ የአከፋፈል ስርዓት፣ የቦነስ አከፋፈል ስርዓትን ጭምር ተረድቷል። ስለዚህ አርሴናል ፕሮፖዛል ሲያዘጋጅ ትናንትና በነበረን ፕሮግራም አድምጣችኋል። አርሴናል ቀጣይ ስቴፖቹ ለሱ አመቺ ናቸው ስላችሁ ነበር። ግን አንዷ ስቴፕ ብቻ ታጠራጥራለች። በግሌ ጥያቄ ውስጥ ያስቀመጥኩት አንድ ጥርጣሬ ነበር። የትናንትናውን እስቲ የኦሲሜንን ፕሮግራም ተመልከቱ። የግል ሀሳቤን ሳስቀምጥ አርሴናል አሁን ከጋላታሳራይ ጋር ያለው ኮንታክትና ድርድር በጣም ፖዘቲቭ ነው። በጣም ፖዘቲቭ ነው። ግን እየወጣ ያለው መረጃ የክለብ ከክለብ ጋር ያለው ድርድር አስተማማኝነት እንጂ ተጫዋች ከክለብ ጋር ያለውን ድርድር ግን እስካሁን አልሰማንም። ከዚህ በፊት ግን የሚወራው ምንድን ነው? ክለብ ከክለብ ጋር ድርድር የሚያደርጉት ክለብ ከተጫዋች ጋር ከተደራደረ በኋላ ነው። አሁን ግን አርሴናልና ጋላታሳራይ ፖዘቲቭ ድርድር ማድረጋቸውን ሲሞን ጆንስን ማረጋገጠ፣ ሁሉም ሚዲያ ያረጋገጠ። ግን ትናንትና በነበረን ፕሮግራም ምን ብያቸዋለሁ? የማርቲኔሊ ጉዳይ ላይ ፐርሰናል ተርም ወይም የግል ድርድር ያጠራጥረኛል። ይሄ ተጫዋች በግሉ ባይስማማ የበለጠ በቶፕ 5 ሊግ መቆየትን ይመርጣል። ይሄ ተጫዋች ደግሞ የበለጠ ኮምፒቲቲቭ በሆኑ ሊጎች ውስጥ መቆየትን ቅድሚያ ሰጥቷል። ስለዚህ ይህን ተጫዋች አግባብቶ የመሸኘት ኃላፊነቱ የአርሴናልም ጭምር ነው፣ የጋላታሳራይም ጭምር ነው ስላችሁ ነበር። የሚቀበለውን ክለብ ጥሩ ደሞዝ፣ ጥሩ ቦነስ ማዘጋጀት አለበት። የሚሸጠውም ክለብ ደግሞ ተጫዋቹን የሚዘዋወርበት ክለብን ኮንፈርት ዞን እንደሆነ አስማምቶ ማደራደር አለበት በማለት የራሴን ሀሳብ ገልጬላችሁ ነበር። ትናንት ምሽት የወጣው መረጃ ተመልክታችኋል። በዴቪድ ኦርኒስተን አማካኝነት ኤክስክሉሲቭ ኒውስ ብሎ ነው ከራሱ ከዛው ከአርሴናል ኮሚኒኬሽን የሚዲያ ኃላፊዎችና ከተጫዋቹ ተወካይ ጋር በጋራ የተሰጠው መረጃን ነው የዘገበው።
ተጫዋቹ ወደ ቱርክ የትኛውም ክለብ ጋላታሳራይም ቢሆን አልዘዋወርም ብሎ ዝውውሩን ብሎክ አድርጓል። የመጀመሪያ ምርጫ በአርሴናል ለቦታ ይታገላለሁ አለ። ምናልባት አስገዳጅ ከሆነ ሽያጩ ደግሞ የዩሮፒያን ቶፕ 5 ሊግ ውስጥ ነው መቆየት የምፈልገው በማለት አቋሙን ገልጿል። መጨረሻ ላይ ደግሞ እነ ጁዋንሉካ ሉጋሪኒ የሚባሉ ደግሞ የስካይ ጣሊያ ይሄ ከአንደኛው ሚዲያ ከጣሊያን ውስጥ ከሚገኝ አንድ ሚዲያ እና ስካይ ስፖርት ላይቭ አስገብቶ በአንድ ክለብ ሳይድ የሚገኙ ሪፖርተሮችን የሚጠይቅ አለ። በስካይ ስፖርት ትመለከታላችሁ። በስካይ ጣሊያን በተመሳሳይ ጁዋንሉካ ዲማሪዚዮ የስካይ ጣሊያን ትራንስፌር መርካቶ የሚለው ሾውን የምትመለከቱ ይህም ፕሮግራም የምታደምጡ ትራንስፌር መርካቶ ነው ካልቾ መርካቶ ነው የሚለው የስካይ ጣሊያ የላይቭ ፕሮግራም ማታ ማታ የሚለቀቀውን ፕሮግራም ተመልክታችሁ የምታስታውሱ ወይም የምትመለከቱ የቻናላችን አድማጮች ጁዋንሉካ ዲማሪዚዮ ዋና አወያይ ነው፣ የስቱዲዮ ጋዜጠኛ፣ ሌሎች የዝውውር ሪፖርተሮች አሉ። በጣም ሪሊያብል ሶርስ ነው ለኢጣሊያን እግር ኳስ። ጁዋንሉካ ሉጋሪኒ የሚባለው ደግሞ ለናፖሊ ቅርበት ያለው የኔፕልስ ሪፖርተር ነው። እሱ እንደሚለው ከሆነ ናፖሊ ጋብሪኤል ጄሱስን ለማስፈረም ብቻ አይደለም ከአርሴናል ጋር የተደራደረው፣ ጋብሪኤል ማርቲኔሊንም ይፈልጋል። ግን የማርቲኔሊ ክፍያ ስለተወደደበት በውሰት አምጥቶ የግዢ ውልን አስድቆ ማለት የተካተተበት አስገዳጅ አይደለም፣ ግን በብቃቱ ላይ የተወሰነ አሁን ለምሳሌ ሮስሙስ ሆይሉንድን ያደረጉበት አይነት ማለት ነው። ተጫዋቹ በእነዚህ አይነት ክራይቴሪያ ናፖሊን የሚጠቅም ከሆነ በቋሚነት ለማስፈረም እንወስናለን። ተጫዋቹ ከተገበረ በኋላ አይ በቋሚነት አናስፈርመውም ካሉ የውሰቱ ውል 5 ሚሊዮን ዩሮ ከሆነ 1 ዓመት የተገለገሉበትና ያን ውል ያፈረሱበትን ግን 5 ሚሊዮን ዩሮ ጨምሩና 10 ሚሊዮን ዩሮ ይከፍላሉ ማለት ነው። እንዲህ አይነት የጣሊያን ክለቦች ስምምነት አለ። በዚህ አይነት ሂደት ጋብሪኤል ማርቲኔሊ ማምጣት እንደሚፈልጉ ከናፖሊ ኮሚኒኬሽን አግኝቻለሁ አለ ጁዋንሉካ ሉጋሪኒ ለጁዋንሉካ ዲማሪዚዮ ያንን የስካይ ጣሊያ ትራንስፌር ቶክሾን ለሚመራው ጋዜጠኛ። አሁን ማርቲኔሊ ውሳኔውን አሳውቋል። አልዘዋወርም አለ ወደ ቱርኪሽ ሊግ። አርሴናል ደግሞ ትልቁ አድቫንቴጅ የተፈጠረው ብዬ ትናንትና የነገርኳችሁ በዚህኛው መስመር ኗኔሪንና ማርቲኔሊን ከሸጠ የሚያገኘው ገቢ እጅጉን በጣም የአርሴናል ፋይናንስ ከፍተኛ መረጋጋት ይፈጥራል። በዛኛው ሂደት ደግሞ ከዚህ ጋር ምንም አይነት ግንኙነት በሌለው በሌላ የዝውውር ሂሳብ ደግሞ ኦሲሜንን ሲያመጣ አሞርታይዝ ለማድረግ ለአርሴናል በጣም አመቺ ነው። ግን የዝውውሩ አካል ከሆነ አሞርታይዝ አይደረግም። ለምን? አካል ሆነዋል። በአንድ የገንዘብ ዝውውር ነው ይሄ የዝውውር ሂደት የተጠናቀቀው ማለት ነው አርሴናል። ስለዚህ የፓርት ዲልን አያደርግም፣ ኤክስቼንጅ ዲልን አያደርግም። ለምን? የዝውውሩን አሞርታይዜሽን መጠቀም ስለሚፈልግ። አምና የምታስታውሱ ከሆነ ዣሬል ካውንሰል ሊቨርፑል ለብቻ ነው የሸጠው፣ ዊልዘንም ለብቻ ነው የገዛው። ለምን? ለአሞርታይዜሽን ስለማይፈቀድ። ኤክስቼንጅ ዲል ከሆነ የዝውውሩ አካል ነው የሆነው። ምንም የሚተላለፍ የሂሳብ ዝውውር ስለሌለ የዝውውሩ አካል ነው። አሞርታይዝ ማድረግ አይቻልም። ይሄ ደግሞ ለአንድ ክለብ በተለይ ለገዢ ክለብ በጣም ትልቅ ኪሳራ ነው። የአካዳሚ ተጫዋችና በጣም በአነስተኛ ክፍያ ያዘዋወረውን ተጫዋች የዝውውር አካል አድርጎ መሸኘት እንደ ኪሳራ ነው። ለምን? ነጥሎ ቢሸጠው ትርፉ ጥሬ ትርፍ ተደርጎ ስለሚመዘገብ አዲስ ገቢ ነው። ያ ደግሞ አሞርታይዝ ሲደረግ የክለብን የፋይናንስ ስርዓትን በማረጋጋት ይታወቃል። እና የአብዛኛው ክለብ ምርጫ ለዚህ ነው የአካዳሚ ተጫዋችን ነጥሎ መሸጥን ምርጫ የሚያደርጉት። አሁን ጋላታሳራይ ደግሞ ማርቲኔሊን ካላስፈረመ ቪክተር ኦሲሜንን ለአርሴናል ለመሸጥ የድርድሩን ሂደት ማዘግየት መጀመሩን ደግሞ እየተዘገበ ነው የሚገኝ። ማዘግየት ዳይሬክት ኮንታክት ተጀምሯል። እንደውም ሲሞን ጆንስ የሚለው ምንድን ነው?
308,000 ፓውንድ አሁን ላይ ቪክተር ኦሲሜን ከጋላታሳራይ ያገኛል። ወደ 338,000 ዩሮ አካባቢ ሳምንታዊ ደሞዝ። ከጋላታሳራይ ለቆ ወደ አርሴናል የሚመጣ ከሆነ ደግሞ 350,000 ፓውንድ ይፈልጋል የሚባለው ወደ 370,000 ዩሮ አካባቢ ከሳካ እኩል ማለት ነው። ይሄ ቀላል የሚባል ደሞዝ አይደለም። የአርሴናል የዌጅ ቢል ፋይናንስ ፖሊሲንም ደግሞ ድጋሚ ሪቫይዝ ማድረግ ያስፈልጋል። በተጨማሪም ደግሞ ደክላን ራይስ አዲስ የኮንትራት ድርድር ተጀምሯል። ተጫዋቹም የፈርስት ስኬል ደሞዝ ተከፋይ እንደሚሆን ይጠበቃል። ኮንትራቱም ደለብ ያለ እንደሆነ ቦነሱም ኮንትራቱም ከመጣበት ጊዜ የበለጠ እንደሚሻሻል ይጠበቃል። ስለዚህ አሁን የነዚህ አይነት ዝውውሮች ሲካሄዱ በዌጅ ቢል ላይ የሚፈጥረው ጫና አይደለም አሁን ላይ ትኩረት እያገኘ የሚገኝ በስኳዱ ላይ ያሉ ኮንትራት እየተደራደሩ ያሉ ተጫዋቾች የሚመጣው ተጫዋችና የሚከፈለውን ክፍያ ተመልክተው ለመደራደሪያነት የሚያቀርቡት የክፍያ ሂደት ነው። ስለዚህ የቪክተር ኦሲሜን የዝውውር ሂደት ላይ አርሴናል ድርድሩን ዳይሬክት ኮንታክቱን ይህን ተጫዋች ለማዘዋወር አሁን ላይ እስከ 78 ሚሊዮን ፓውንድ እስከ 90 ሚሊዮን ዩሮ አካባቢ አርሴናል ሊጠየቅበት እንደሚችል ያውቃል። እንደምታውቁት ይህን ተጫዋች 64 ሚሊዮን ፓውንድ ነው ያስፈረሙት ጋላታሳራዮች። በጣም ትልቅ ክፍያ ነው የከፈሉት። አሁን ካለው ኮንትራት አንጻር ይህን ተጫዋች ከ2 ዓመት በኋላ ሪሊስ ክሎዙ አክቲቭ እንደሚሆን በዚህ ወቅት ተጫዋቹም ያውቃል፣ ጋላታሳራይም ያውቃል፣ ፈላጊ ክለቦች ቶትናም፣ ቼልሲ ጨምሮ ያውቃሉ። አርሴናል ለዛ ነው ሪሊስ ክሎዙ 500 ሚሊዮን ዩሮ ከሆነ ተጫዋች ከአልቫሬዝ ጋር ከመደራደር ሪሊስ ክሎዙ ወደ 100 ሚሊዮን ፓውንድ ገደማ የማይጠጋ 27 ዓመቱ ላይ የሚገኝ የአርሴናልን የአጥቂ ጥራት ያሳድጋል ብሎ አርቴታ ያመነበትን ተጫዋች ላይ የበለጠ ትኩረት ያደረጉት ድርድሮች ተደርገዋል። በደንብ ዳይሬክት አፕሮቾች ተደርገዋል። በቀጣይ አርሴናል ኦፊሻል ኦፈር ማቅረቡ አይቀርም ለቪክተር ኦሲሜን። ግን የማርቲኔሊ የዝውውር ሂደት ግን ለዝውውሩ መስተጓጉል አንደኛውና ትልቁ ምክንያት ሆኗል ነው ኦርኒስተንም እያለ የሚገኘው። ገብታችሁ የአትሌቲክስ ገጹ ላይ ተመልከቱ። ለምን ይሄን ተጫዋች በ38.5 ሚሊዮን ፓውንድም ሆነ በ40 ሚሊዮን ፓውንድ ጋላታሳራይ አስፈረመ ማለት አርሴናል የኦሲሜንን ሪሊስ ክሎዝ ትሪግ እንዲያደርግ ለመደራደር በር ይከፍታል። አሁን እንደገና ጋላታሳራይ ተመልሶ ከራፋኤል ሊያኦ ጋር ድርድር መጀመሩንም ምሽቱን ተሰማ። ከጣሊያን የሚወጡ መረጃዎች ተቋርጦ የነበረው ለመስማማት የደሞዝ ክፍያ የኮንትራት ሂደት ጋፕ አለ የሚባለውን ጉዳይ አሁን እንደገና አጥብበው ጋላታሳራዮች ለመደራደር ጥረት መጀመራቸው ተሰማ። ይሄ ደግሞ ለአርሴናል ጥሩ አይደለም። ለምን አርሴናል አሁን በዚህን ሰዓት በገበያ ላይ የግራ ክንፉ ማጠናከር ይፈልጋል። በርካታ ተጫዋቾች በራዳር ውስጥ አሉ። ክለቡ በገበያ ላይ አክቲቭ ሆኖ እንዲሰራ እንደነዚህ አይነት ተጫዋች መሸጣቸው አስፈላጊ ነው። በቀጣይ ስራ ቀናት የጋብሪኤል ጄሱስ ጉዳይ መቋጫ ይበጅለታል ተብሎ እየተጠበቀ ነው። አንድ አጥቂ ሲሸኝ አንድ ተጫዋች ማምጣትን አርቴታ ፕላኑ ነው። ካያችሁ እያንዳንዱ ዝውውር ላይ በለቀቀው ተጫዋች ቦታ በፍጥነት ተጫዋች ይዘዋወራል። ትሮሳርድ ለቀቀ፣ ዞሊስ በፍጥነት መጣ። ኖርጋርድ ፍቃድ የተሰጠው ጊመሬስ እንደሚያገኙ ሲያውቁ ነው። ስለዚህ አሁን በማርቲኔሊ መልቀቅ በቦታው ላይ አርሴናል ያዘጋጀው ተጫዋች አለ። ለተጫዋቹ ደግሞ ትክክለኛ ፈላጊ የሆነው ደግሞ ኦፊሻል ኦፈር ያቀረበው ክለብ ጋላታሳራይ ነው። ሮማም ውሰትን ያስቀድማል። ናፖሊም ውሰትን ነው የሚያስቀድመው። ፓሪስ ሴን ጀርሜን ከሳምንታት በፊት ፍላጎት ነበረው። ከዛም በኋላ 100% ከዝውውሩ ወጣ። ሌሎች ክለቦች አዲስ ፈላጊ ሆነው አልመጡ። ተጫዋቹ በ25 ዓመቴ ወደ ጋላታሳራይ መዘዋወር የለብኝም ብሎ ነው የሚያምነው። በፕሮፌሽናል ዘመኑ አሁን ፕራይም ታይም ላይ የመድረሻዬ ጊዜ ነው። አሁን የአበባ ጊዜ መጀመሪያ ላይ ወደ ቱርኪሽ ሊግ መዘዋወር የለብኝም። የበለጠ ከቱርክ ሊግ በተሻለ
ከፍታ ላይ የሚፎካከር ክለብ መቀላቀል አለብኝ። እሱንም እኮ ለቦታ ይታገላለሁ ከሚለው ሀሳብ ሁለተኛ አድቫንቴጅ ላይ የተቀመጠ ነው። በቀጣይ 14 ቀናት ለአርሴናል ትልቅ መብት የሚያስፈልገው ጉዳይ የዚህን ተጫዋች ቆይታን እልባት መስጠት ነው። አንገብጋቢ ጉዳይ። ለምን የኦሲሜን ዝውውር እንዲካሄድ አርሴናል ማርቲኔሊ ለጋላታሳራይ መሸጥ አለበት። ማርቲኔሊ እንኳን ለጋላታሳራይ ባይሸጥ ኗኔሪ መሸጥ አለበት። ምን አለፋችሁ ከቱርክ የሚወጣ መረጃ በአጠቃላይ የሚለው አርሴናል አድቫንቴጅ በፈጠረ ቁጥር በተቃራኒው አድቫንቴጁን ያገኛል የሚለው ቱርክ ሚዲያ ያው ኡክቱን የሚባለው ዘጋቢ አዲስ መረጃ ስላላወጣ ሌሎችም ሚዲያዎች በቅርበት አላቃቸውም። ሪሊያብል ነው ለማለት ስለሚከብድ ለምን የእግር ኳሱን ቤተሰብ በመረጃ ማዘናጋትም ሆነ ያልተገባ መረጃ መስጠት አያስፈልግም እና የተለያዩ ሚዲያዎችን አይቻለው። እዛ ላይ አርሴናል ማርቲኔሊ የማይሸጥ ከሆነ ጋላታሳራይ ቪክተር ኦሲሜን የመልቀቅ ግዴታ ውስጥ አይገባም የሚል ሪፖርት አለ። ግን በተጨባጭ የማውቃቸው የቱርክ ሚዲያ ላይ እነዚህ አይነት ዘገባዎች ስላልተጻፉ ወይም አንድ ሁለት የማውቃቸው ሚዲያዎች ላይ ይሄ እውነታ ስለሌለ በመረጃ መልክ ወደ እናንተ ማሻገር ተቀባይነታችንን ስለሚያሳንሰው እንዲህ አይነት መረጃ ማቅረብ ተገቢ ስላልሆነ ነው። እንደዛ የሚል ሩመርስ አለ እዛ በቱርክ እግር ኳስ ዙሪያ የሚጽፉ እና ለአርሴናል ሂደቱን ትንሽ ከበድ አድርጎታል። የማርቲኔሊ በአርሴናል ለመቆየት ክለቡ አስገዳጅ ሽያጭ ለማድረግ ቢወስን እንኳን ኮምፒቲሽን አስተማማኝ የቶፕ 5 ሊጉ ላይ የመዘዋወር እቅድ ነው ያለውና እስቲ በቀጣይ ምን አይነት ውሳኔ የዚህ ተጫዋች ዝውውር ሂደት አለመካሄድ በተቃራኒ የኦሲሜንን ጉዳይ አንድ ስቴፕ ወደ ኋላ ጎትቶታል። በነገራችን ላይ አርሴናል ከጋላታሳራይ ጋር ዳይሬክት ድርድር አፕሮች አያደርግም ነበር ከኦሲሜን በኩል ግሪን ላይት ባያገኝ ወይም ፍቃድ ባያገኝ። ይህን እውነታ ማወቅ አለብን። ከተጫዋቹ በኩል የሆነ ፍላጎት ወይም የዝውውሩ ሂደት እንዲከናወን አንድ ስቴጅ ባያገኝ ሄዶ ከጋላታሳራይ ጋር ድርድር ከፍቶ ፕሮፖዛል አዘጋጅቶ ሽጡልኝ በሚል ድርድር ዋጋ ለመደራደር በር አይከፍትም ነበር። ከኦሲሜን ጋር አንድ ስቴጅ ላይ የመድረስ ሂደት ስላለ ነው ለዚህ ውሳኔ ክለቡን ያበቃውና እስቲ ይህን ጉዳይ በዶሚኖ ኢፌክት ነው እያሉ የሚገኙ ተያያዥ የሆነ ጉዳይ ስላለው የኦሲሜን ጉዳይ አዲስ መስተጓጎል ገጥሞታል ነው እየተባለ የሚገኙ። እስቲ ደግሞ ወደ ጃሬል ካውንሳ እንምጣ። አርሴናል ከኤዝሪ ኮንሳ ወደ ጃሬል ካውንሳ የዝውውር ሂደት በእርግጥ በአርሴናል ራደር ውስጥ ቆይ በሴንተር ባክ በኩል ስንት ተጫዋች ነው ያለ? ኤዝሪ ኮንሳ አለ፣ ጃሬል ካውንሳ አለ፣ ጃኮቭ ራሞን አለ፣ ማርክ ፑቢ አለ፣ ማርክ ፑቢል አትሌቲኮ ማድሪዱ አለ። 4 ሌሎች ሴንተር ባኮችም ይኖራሉ ተብሎ ይጠበቃል በአርሴናል ራደር ውስጥ። ስለዚህ ከጃሬል ካውንሳ ጋር ኮንታክት አደረገ ማለት አርሴናል በራደር ውስጥ ያሉ ተጫዋቾች ላይ ያለውን ፖቴንሻል መጀመሪያ ሪኩፕመንቱ ያጠናል። ከዛን ከተጫዋቹ ሽያጭ ጋር ከዋጋ ጋር ከሚጠይቀው ኮንትራት ከክፍያ ከእያንዳንዱ ጋር ተደራድሮ ከአርሴናል የአሰራር ደንብ ጋር በባህሪ በቡድን አዳፕት ማድረግ ለክፍተቱ አስፈላጊ ምላሽ በመስጠት እነዚህን ሁሉ ሂደቶች ካጠኑ በኋላ አንዱ ላይ ሲወስኑ ለዛ ተጫዋች በሚከፈለውም ሁኔታ ላይ ወስነው ነው የሚሄዱት። አሁን ለአርሴናል በተወሰነ መልኩ የኤዝሪ ኮንሳ ጉዳይ ሚዛን ይደፋል። አርሴናል ፕራዮሪቲ ታርጌቱ ኤዝሪ ኮንሳ ነው። ግልጽ የሆነ ጉዳይ ነው ይሄ። አብዛኛው የእግር ኳስ ቤተሰብ የሚያምነው አንደኛ ኤክስፒሪየንስ፣ ሁለተኛ ያለበት ሌቭል፣ ሶስተኛ ደግሞ ስለ አስተማማኝነት ከተነሳ ጃሬል ካውንሳ ገና ወደ አርሴናል መጥቶ አዳፕት አድርጎ ለወደፊት ኤዝሪ ኮንሳ መሆን የሚችል ተጫዋች እንጂ አሁን ኤዝሪ ኮንሳ ያለበት ኳሊቲ ላይ አይደለም ጃሬል ካውንሳ የሚገኝ። ግን ለአርሴናል ከባድ ፈተና የሆነው የብሩኖ ጊማሬስ አይነት የዝውውር ሂደት ገጥሞታል።
ታስታውሳላችሁ ማዲቴ ኢንተርሚዲየሪ የሚባሉ አደራዳሪ አካላት 55 እስከ 60 ብሩኖ ጊመሬስ ይሸጣል ብለው ነው አርሴናልን ያስገቡት ከአርቴታ ፍላጎት አንጻር። ዝውውሩ ያለቀውን ዋጋ አይታቸው 75 ሚሊዮን ፓውንድ እና ከዛ በላይ ነው። ሁሉም ሪፖርቶች ላይ 75 ሚሊዮን ፓውንድ የሚል መረጃ እንመለከታለን። ግን የኤዝሪ ኮንሳ ጉዳይ ላይ ደግሞ ከተመለከታችሁ ቪላ 2 ዓመት ኮንትራት ለቀረው ለ28 ዓመት ተጫዋች 60 ሚሊዮን ፓውንድ እና ከዛ በላይ ነው የሚፈልገው። እንደውም ትናንትና ሳሚ ማክቤል ያወጣውን ሪፖርት ከተመለከታችሁ ቢቢሲ ላይ አርሴናል ተጫራች ክለቦች ከመጡበት አደጋ እንዳይፈጠር ያሰጋል። የቪላም ሁኔታ ለገበያ ተጫዋቹን የማጣት እድል እንዳለው ተረድተው የገበያውን ሁኔታ ቪላዎችም እየቃኙ ልክ እንደ ሞርጋን ሮጀርስ ይላል። አርሴናል ለዚህ ተጫዋች ከ40 ሚሊዮን ፓውንድ በላይ የመክፈል ፍላጎት የለው። ቪላ ደግሞ 60 ሚሊዮን ፓውንድ አቅርቧል፣ ከዛ በላይም ይላል። በማላቸው የ20 ሚሊዮን ፓውንድ ጋፕ አለ። ስለዚህ አርሴናል 50 ሚሊዮን ፓውንድ የሚከፍል ከሆነ ኤዝሪ ኮንሳን ያገኛል ማለት ነው። ለምን አሁን ላይ በዋጋ በሚጠራው ዋጋ ተመን አይደለም ተጫዋቾች የሚዘዋወሩት። ባይሆን ክለቦች የጀመሩት አዲሱ ሞዴል ለተጫዋቹ ከሚገባው በላይ የገንዘብ ክፍያ ጠርተው የሚያገኙት የክፍያ ዋጋ በገበያው የዋጋ መናር ጋር ተያይዞ በጣም ክለቦች አትራፊ እየሆኑ ነው፣ በተለይ ሻሽ ክለቦች። ምክንያቱም ለተጫዋቹ ባለው ኮንትራት ከዚህ በፊት እንደሚሸጠው የዋጋ ተመን ቢወጣ ያ ተጫዋች ያን የሚያክል ክፍያ ላያወጣ ይችላል። አብዛኛው ተጫዋች በዚህ የዝውውር መስኮት የተዘዋወሩ ግን ምንድነው ፖቴንሻሉን ተመልክተው የገበያውን ዋጋ ማንቸስተር ሲቲ እና ቶትናም ሰማይ መጀመሪያ አካባቢ የዝውውር መስኮቱ ሲከፈት የሰቀሉትን ዋጋ ክለቦች አድቫንቴጃቸውን እየተጠቀሙ ነው። ቪላ 130 ሚሊዮን ፓውንድ ብሎ ነው ሮጀርስም 117 የሸጠው። ሁሉንም ክለብ ተመልከቱ። የጠሩበትን ዋጋና መጀመሪያ የተተመኑት 100 ሚሊዮን ፓውንድ ከሆነ የተወሰነ 40-30 ሚሊዮን ፓውንድ ይጨምሩና የ30ና የ40ው ግማሽ ላይ ተጫዋቹ ይሸጣል። አሁን አርሴናልና ቪላ መካከል የዋጋው ልዩነት 20 ሚሊዮን ፓውንድ ነው። መሀል ላይ አካባቢ ሁለቱ ክለቦች ከተደራደሩ እና አርሴናል ለመክፈል ፍቃደኛ ከሆነ ኤዝሪ ኮንሳን የማግኘት ቻንሱ ከፍተኛ ነው። ግን አሁን ወደ ጃሬል ካውንሳ ፊቱን አዙሮ ትናንት ምሽት የመጨረሻ የፋብሪዚዮን ቪዲዮ 9 ሰዓት 10 ሰዓት አካባቢ ላይ የተለቀቀውን ከተመለከታችሁ ለባየር ሌቨርኩዘን ዳይሬክት አፕሮች አደረገ። በፍጥነት አርሴናል ሪጀክት ተደረገበት። ለጃሬል ካውንሳ በቀጥታ ከሌቨርኩዘን ጋር ለመወያየት ለመደራደር ዋጋውን ክፍያውን ሁኔታውን ለመጠየቅ ሲል የመሸጥ ምንም አይነት ፍላጎት የላቸውም። ፋብሪዚዮ ደጋግሞ የሚለው ምንድነው? ፎከስ አድርጉ ኤዝሪ ኮንሳ ላይ ነው። ዴሊ ሜል የሚለው የበለጠ አርሴናል ኤዝሪ ኮንሳ ላይ ሲሪየስነት አሳይቷል። አንደኛ ተጫዋቹ አስተማማኝነቱ፣ ፊዚካሊቲ፣ ከኳስ ጋር ያለው ኮንፈርት እንቅስቃሴ፣ በተለይ አርቴታ የሚወደውን ቨርሲታሊቲ። በነገራችን ላይ ኤዝሪ ኮንሳ ተመራጭ የሆነበትን ትክክለኛ ምክንያት ልንገራችሁ። ኤዝሪ ኮንሳ ፕሪሚየር ሊግ ላይ ከሚገኙ እንግሊዛዊ ተጫዋቾች ለየት የሚያደርገው በሁለቱም ሴንተር ባክ ቦታ መጫወት ይችላል። በግራውም በቀኝ፣ አልፎ ተርፎ በቀኝ ፉል ባክ ላይ መጫወት ይችላል። ኤዝሪ ኮንሳን ድሮ የምታስታውሱ ከሆነ ደግሞ ዲፌንሲቭ ሚድፊልደር ሆኖ የመጨረሻ ሰው ሆኖ በ6 ቁጥር ቦታ ላይም ተጫውቷል። ስለዚህ ዩኒቨርሲታሊቲ በጣም አርቴታ ይወዳል። አርቴታ ደግሞ አንድ ተጫዋች በአንድ ሚና ላይ ካልተገደበ ትልቁ ምርጫው እንደዛ አይነት ተጫዋች ይሆናልና አሁን ላይ የሚካኤል አርቴታ ምርጫ ኤዝሪ ኮንሳ ቢሆንም ጃሬል ካውንሳ ላይ ትኩረት አድርገው እነ ፍሎሪያን ፕላተንበርግም እንደዘገቡት ጥያቄው ውድቅ ተደርጓል። ገና የመጀመሪያ አፕሮች ምንም አይነት ኦፊሻል ኦፈር ሳያቀርብ በፍጥነት ነው የሽያጭ ጥያቄ ባቀረበበት ሰዓት ምላሽ ያገኘው።
ስለዚህ ወደ ኤዝሪ ኮንሳ በቀጣይ ቀናት መመለሱ የማይቀር ነው። የኦሲሜንም ጉዳይ መስተጓጉል የገጠመው በማርቲኔሊ ተያያዥ የሆነ የቱርኪሽ ሊግ የዝውውር ሂደት ነው። የኤዝሪ ኮንሳ ደግሞ በዋጋ ምክንያት። ስለዚህ ጃሬል ካውንሳን አርሴናል አጥብቆ ቢፈልግም በክለቡ የሽያጭ ሂደት ፍላጎት ምክንያት ዝውውሩ ውድቅ ሆኗል ማለት ነው። በቀጣይ እንግዲህ አርሴናል በድጋሚ ወደ ኤዝሪ ኮንሳ ተመልሶ ትኩረቱን ዋጋም አሻሽሎ የመደራደር አጋጣሚ ሊፈጥር ይችላል። የበለጠ አዋጪ ዝውውርም ተደርጎ ስለተወሰደ በልዩነት ሊነሳ የሚችለው ምንድነው? በጃሬል ካውንሳና በኤዝሪ ኮንሳ መካከል ያኛው ተጫዋች 23 ነው፣ ጃሬል ካውንሳ፣ ኤዝሪ ኮንሳ 28 ነው። ለፕሮጀክት ቡድን ጃሬል ካውንሳ አዋጪ ነው። አርሴናል ግን ፕሮጀክት አይደለም፣ ዲፌንዲንግ ቻምፒየንስ ነው። ስለዚህ ዋንጫን ዲፌንድ የሚያደርገው የአምናው አይነት ካራክተር ይዞ ሳይሆን ከአምናው በተሻለና በረጅም ርቀት ከፍ ባለ ኳሊቲ ነው። ኳሊቲ ላተኮረ ደግሞ ቅድሚያ የሚሰጠው ለኤዝሪ ኮንሳ ነው ከጃሬል ካውንሳ ይልቅ። ስለዚህ ለአርሴናል ወደ አዋጪው ቢዝነስ ያተኩራል የሚሉ ግምቶች በዝተዋል። ነገር ግን በሁለቱም ዝውውሮች ላይ እነዚህ ሂደቶች እንቅፋት ሆነዋል። አርሴናል ግን የዝውውር መስኮቱን በጥሩና ጤናማ በሆነ ሂደት እንደሚያጠናቅቅ የአርቴታ ጋዜጣዊ መግለጫ ያሳያል። ነገር ግን ለአርሴናል ደጋፊዎች ደስ የማይለው መረጃ የኢተን ንዋኔሪ ነው። የአርሴናል ደጋፊዎች በክለቡ ማሊያ መመልከት ከሚፈልጓቸው የአካዳሚ ተጫዋቾች መካከል ምናልባት ካልተሳሳትኩኝ የአርሴናል ደጋፊዎች የበለጠ ከማይል ሉዊስ ስኬሊ ለኢተን ንዋኔሪ ትንሽ የማድላት ለምን የተጫዋቹ ተችና የጨዋታ እንቅስቃሴ በጣም ሳቢ ነው፣ ወይም ኢንተርቴን የማድረግ አቅሙ ከፍተኛ ነው። የሚወደድ ስኪል ስላለው ኳስ እግሩ ስትሆን በተመሳሳይ ሉዊስ ስኬሊም አስደናቂ ቴክኒክ አለው። ግን የበለጠ የኢተን ተቾች ለአርሴናል ደጋፊዎች ማራኪ ወይም ይሄ አርሴናልን ከበፊቱ ጀምሮ የሚመለከቱ የቬንገር የአካዳሚ ውጤቶችን ሲያዩ ላደጉ የእግር ኳስ ቤተሰብ ኢተን ለነሱ ዩኒክ የሆነ ኳሊቲ እና ለሁለቱም ወገኖች የሚጠቅሙ የጋራ ስምምነቶችን እንፈጽማለን አለ። ለእኛም የሚጠቅም ለተጫዋቹ የሚጠቅም፣ ይሄ ማለት እንሸጣለን ማለት ነው በሌላ ባር እና ከነገው የኮሚኒቲ ሺልድ ፍጻሜ በፊት አርቴታ ይህን ጋዜጣ ሰጥቷል፣ ጋዜጣዊ መግለጫ። እነዚህ ጋዜጦች ከአርሴናል ጋር ተያይዘው ሪፖርታቸውን አውጥተዋል። ሁለቱ ተጫዋቾች ወደ አርሴናል ተብለው የወጡ መረጃዎች እነዚህን ይመስላሉ። ግን የኦሲሜንም የጃሬል ካውንሳም የኤዝሪ ኮንሳም ሂደታቸው ባለፉት 24 ሰዓታት በተጨባጭ መረጃ ምንጮች የወጡ እውነታው ይሄን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሁለት ፕሮግራም ከእናንተ ጋር ቆይታ አደረግን። ሌሎች መረጃዎችን ይዘን ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።